ሀና ቪዲዮውን ባየች ሰዓት ከሰላም ስልክ ላይ እጅጉን በጣም ደንግጣ ከሰላም መኝታ ቤት ሩጣ ወጣች። ሰላምም ደንግጣ ስለነበረ ሀና ምን ሆነሽ ነው ምንድነው ስትላት፣ ሀና ግን መልስ አልመለሰችላትም። ሩጣ ወደ ኩሽና ነበር የመጣችው። ኪችን ከመጣች በኋላም ሰላም ተከትላት መጣ። ሀንዬ ምን ሆነሽ ነው ስትላት፣ አላቅም ምን እንደሆንኩኝ ነበረ መልሷ። ሀንዬ እውነታውን ንገሪ፣ ምን ሆነሽ ነው? ስልኩን ስታይ ቪዲዮን ካየሽ በኋላ እኮ ነው የተቀየሽው። ቪዲዮ ላይ ምንድነው ያየሽው ስትላት፣ አላቅም ምን እንዳየሁም አላቅም፣ ግራ ገብቶኛል ለኔም ትላታለች። እንዲህ ሀና ምንድነው የምትይው? ቆይ ምንድነው? በቃ አሁን እኔ ወደ ቤት መሄድ አለብኝ ትላታለች። ሰላምም እንዴት ነው ወደ ቤትሽ የምትሄጂው? ስራ አይደለ እንዴ የመጣሽው ስትላት፣ ሰላምዬ እኔ ምንም መስራት አልችልም፣ አሁን ወደ ቤት መሄድ አለብኝ ትላታለች። እሺ በቃ ወደ ቤት መሄድ ከፈለግሽ ደግሞ እማዬን አስፈቅጃ ስትላት፣ አላስፈቅዳቸውም እንደፈለጉ ያድርጉ ትላታለች። እንዲህ ምን ሆነሽ ነው ሀና ግን ስትላት፣ ምንም መልስ አልመለሰችላትም። ፋዘርም ቤት ቁጭ ብለው ነበረ ብቻቸውንና ጆሮ መድኃኒት ይዞላቸው መጥቶ፣ እንዴ ፋዘር እንደተኙ ኖት እንዴ ሲላቸው፣ አዎ ምን ላርግ ብለ ነው ይሉታል። እሺ ተነሱ መድኃኒቷን አምጥቻለሁ ይዋጡ ይልና፣ እስኪ አምጣው እንደሱ ቢያሽለኝ ብለው መድኃኒታቸውን ይውጣሉ። እናም እሱም ውሃ ሰጣቸውና መድኃኒቱን ካወጡ በኋላ ቁጭ በል እስኪ እናውራ ይሉታል። እሺ ፋዘር ብሎ ቁጭ አለ። የምልህ ያ ጓደኛህ ምን ሆኖ ነው ምን ሆኗል ሲሉ ጠየቁት። ምን ሆነ? ኧረ እኔ እንጃ ምን ሆነ? ኧረ ምንም አልሆነም ሲል፣ ማንኛው ነው ያ ጓደኛህ? ኧረ ምንም አልሆነም ፋዘር ሲሉ መለሱለት። እኔ ምን አውቃለሁኝ እንግዲህ እኔ መቶ ይቅርታ ጠየቀኝ፣ ለምን እንደሆነ አልገባኝም። የምን ይቅርታ? ከምቹ ነው ሲል ጠየቃቸው። አዎ ከምቹ። ታዲያ እነሱ ምንም አልሆነም አለ፣ ደህና ነው። ተጣልታችኋል እንዴ ሲሉት፣ ኧረ አልተጣላንም ፋዘር። ምን ተጣላን አሉት እንዴ ሲላቸው፣ ኧረ በፍጹም አላለኝም፣ እንዲሁ ይቅርታ ሲጠይቀኝ ጊዜ ነው እንጂ። ከዛ እሳቸውም እንዴ ለምን ይቅርታ እንደጠየቀ ለምን አልጠየቁትም ሲላቸው፣ ጠየቅኩትኝ ግን ዝም ብሎ በደፈናው ነው ይቅርታ ብሎ ጉልበቴን ስሞ የሄደው። እናም አሁን የልቁንስ እሱን ተውትና ተነሱ እንሂድ እንንቀሳቀስ ሲላቸው፣ ወዴት? አይ ሐኪሙ ቁጭ ማለት አያስፈልግም ይንቀሳቀሱ ብሏል እና ተነሱ ሲል፣ አይ አንተ ደግሞ እንደው እኔ አልወጣም ሲሉት፣ አይ እንግዲህ ፋዘር ደግሞ ተነሱ ብሎ አነሳቸውና እሺ ብለው ጫማቸውን ለብሰው ወደ ውጭ ወጡ። ሰላምም የሀናን መሮጥ አይታ ስለነበረ ብድግ ብላ እናቷ ክፍል ሄዳ፣ እማዬ ሰላም ጋር ሀና ጋር አብሬ ልሄድ ነው፣ ሀና ሄዳለች ትላታለች። ወዴት ነው ሄደችው ስትል፣ ወደ ቤቷ። እንዴ በዚህን ሰዓት? አዎ በዚህን ሰዓት ሄዳለች። የእርግቤን ቪዲዮ አሳየኝ ብላኝ አየችውና ከዛም በኋላ ደንግጣ ነው ለመሄድ የወሰነችው ትላታለች። ማለት አላቅም፣ የእሷን ቪዲዮ ካየች በኋላ ነው ለመሄድ የተነሳሳችሁ። እናም ላስፈቅድሽ ብዬ ነው ነግሬሽ ልሂድ ብዬ ነው ስትላት፣ እሺ ሂጂ፣ ግን ልጅቷ ምን ሆናለች? በሰላም ነው ትላታለች። እኔ አላቅም ትልና፣ እሺ በቃ ሂጂ፣ ልጅቷ ልክ አይደለችም ሰሞኑን እያለች ሰላምም ተከተላት ትሄዳለች። ሀና ግን ቀድማት እቤት ስትገባ አባቷ አልነበሩም። እቤት እንደገባች ልብሷን ወርውራ ባፏ ድፍት ብላ ነበር የተኛችው። ሀሴትም በመንገድ ሁለቱንም ሰላምንም ሀናንም አይታቸው ስለነበረ እናቷ ጋር መታ፣ እንዴት ዋልሽ እማዬ ብላ እናቷን ከሳመች በኋላ፣ እማዬ እኔ ምልሽ አሁን ሰላምና ሀና ምን ሆነው ነው ስትል ጠየቀች። እኔ እንጃ ምን ሆኑ ስትል፣ ምክንያቱም ሀና መጀመሪያ እየሮጠች ስትሄድ አላናገረችኝም ሄደች። ሰላምም አገኘኋት፣ ተከታትለው ነው እየሄዱ የነበረው። ሰላምም ብዙም አላናገረችኝም፣ ጀስም ብላ ሰላም ብላኝ ጥላኝ ሄደች። ምን ተፈጥሮ ነው? ተጣልተው ነው? ምንድን ነው ነገሩ? ምኑ ነው? ሁለቱም አላናገሩኝም ስትል ለእናቷ ነገረቻት። እናትየዋ
እኔ እንጃ ምን ሆነው ነው? ምንድነው እነዚህ ልጆች ተጣልተው ነው እንዴ እናቴ ስትል እኔ አላቅም ለምን እንደሆነ የተጣሉ አይመስለኝም ትላለች እናት። ታዲያ ምንድን ነው? እኔ ምን አውቃለሁ። ሀና ያንቺን ቪዲዮ አይታ ነው አሉ ከቤት ሩጣ ወጥታ የሄደችው። ማለት የኔ ቪዲዮ ምን ስትል ያን ጊዜ ከጋዜጠኛው ጋራ ያደረግሽውን ቪዲዮ ነዋ ስትል ሀሴትም በጣም ደነገጠችና ግራ ስገባት ምን ነው ልጄ ደነገጥሽ? አይ እማዬ አልደነገጥኩም አለቻት እየተርበተበተች። አዎ እሱን አይታ ነው ሄደችው። ምን ሆነሽ ነው ግን የኔ ልጅ? ስለ እሱ የምታውቂው ነገር አለ እንዴ ስለ ሀና ስትላት፣ አይ አይደለም እኔ እስከ ዛሬ አታውቅም እንዴ? እስከ ዛሬ እንዴት አላየችውም የኔም ቪዲዮ ስትል ለእናቷ መለሰች። አይ በቅርቡ ነው እኮ የልጅነት ፎቶሽንም እንደውም አሳይኝ ብላኝ ያሳየኋት ቅርብ ቀን ነው ስትላት፣ ሀሴትም ደንግጣ እንዴ ጭራሽ ፎቶውንም አታውቀውም አላየችውም ነበር አለቻት። አዎ እኔን ቅርብ ቀን ያሳየኋት ልጄ እና ፎቶውንም አይተዋለች፣ ግን ስታየውስ ምን አለች ብላ ሀሴትም ተርበተበተች። እኔ እንጃ እንግዲህ አላቅም፣ ሰሞኑን ጥሩ ሁኔታ ላይ አትመስለኝም። ሀሴትም ወይኔ ስታሳዝን ስትል፣ አዎ አባቷም በጠና ታመዋል፣ በቃ በትንሽ በትልቁ ነው ሆድ የሚብሳት ስትል ትነግራታለች። እንግዲህ እንዳልሽው ሊሆን ይችላል ሆድ እየባሳት ይሆናል ትልና ሀሴትም በቃ እናቴ ምናሴ መኝታ ቤት ልሂድና ልብስ ቀይሬ ልምጣ ስትላት፣ ምን ነው አራበሽም? እርቦኛል ግን ልብስ ቀይሬ ልምጣ ብላት ትሄዳለች። ሀናም ኩርትም ብላ ብቻዋን እያለቀሰች ነበረ። እቤት ውስጥ ማንም ስላልነበረ ስቅስቅ ብላ ታለቅሳለች። ምክንያቱም ያየችው ነገር ግራ ስለገባት። ከዛም ሰላም በሩን ከፍታ ስትገባ እንዴ ሀንዬ ምን ሆነሽ ነው ስትላት፣ ሰላምዬ ለምን መጣሽ? ምን ነው አለቻት። ሀንዬ እስኪ ተረጋጊ እስቲ ቆይ ለምን መጣሽ ግን ሰላም ለምን መጣሽ ብላ ስትላት፣ ሰላምም እንባዋን ጥርግርግ አርጋላት እቅፍ አድርጋት፣ ሀንዬ ምን ሆነሽ ነው? ምንድን ነው የሚያስለቅስሽ? እስኪ ባክሽ ንገሪኝ ስትላት፣ ሰላምዬ ምንም እንዳልሆንኩ እኮ ነግሬሽ ነበረ ስትላት፣ ሰላምም ኧረ እባክሽ ምንም ስላልሆንሽ ነው እንደዚህ የምታለቅሽው። ሰላምዬ የሆነ ጊዜ ሆድ ብሶሽ አውቃል፣ ልክ እንደዛ ነው። እስከ መቼ ነው አንቺ ግን ድብቅ የምትሆኚው ሀንዬ ስትላት፣ በቃ ሰሞኑን ልክ አይደለም ተዘርፍ ያለው መቼ ምሽን በቃ በአደባባይ የተዘረፍኩልሽ ሰላምዬ፣ ለአባትሽ መታከም ያልሽውን ገንዘብ ተዘረፍሽ። እሱ ቢሆን በምን እድሌ የተዘረፍኩት ግን ሌላ ነው። ይልሽ ታሪኬን የተዘረፍኩት ምክንያቱም እኔ እንኳን ላንቺ ለኔም ራሱ ግራ ይገባኛል። ታሪኬን ተዘርፍ ያለው ትላታለ